ይህ ስለ ነጻነት ከቆሙ ስለ ፓን አፍሪካ ካቀነቀኑ ተቋማት አንዱና አንጋፋው ነው የኢትዮጵያ ፖሊስ ዩኒቨርሲቲ። ይህ የትምህርትና ስልጠና ተቋም በአህጉሪቱ አንጋፋ የፖሊስ ተቋም ነበር። ዛሬም እንደ ትናንቱ ነው። ከታሪክ እንደምንረዳው ከበርካታ የአፍሪካ ሀገራት ዘመናዊ የፖሊስ ተቋማት ምስረታ ጀርባ ከነበረ ጠንካራ ተቋምነት ባሻገር ዩኒቨርሲቲው ስለ አፍሪካ አንድነትና ነጻነት ተቋማዊ አሻራ አለው። አሁንም ከተለያዩ የአፍሪካ ሀገሮች የፖሊስ አባላትን በመቀበል በትምህርት በአቅም ግንባታ በሰላምና ደህንነት ዙሪያ ስልጠናዎችን በመስጠት የፓን አፍሪካ ሀሳቦችን ወደሚጨበጥ እውነት እየቀየረ ስለመሆኑ መረዳት ይቻላል። በብዙ የአፍሪካ ሀገሮች የሚስተዋለው ክፍተት ጠንካራ የህግና የፖሊስ ስርዓት አለመኖር ነው። ኢትዮጵያ ዘመናዊ የፖሊስ ስርዓትን ለራሷ ብቻ ሳይሆን ለአፍሪካ በሙሉ ለማስተማር ያደረገችው ጥረት እጅግ አስፈላጊ እርምጃ ነው። ይህ እንቅስቃሴ ተጠናክሮ ከቀጠለ ሙያዊ የፖሊስ ስርዓት በምስራቅ አፍሪካ ብቻ ሳይሆን በመላ አፍሪካ ሊሻሻል ይችላል። ኢትዮጵያ እያደረገች ያለውን መንገድ መከተል እጅግ አስፈላጊ ነው። መሰል ትብብርን ያስቀደሙ መንገዶች በመላው ዓለም ላይ በጣም ያስፈልጋሉ። ሰዎች ሰላምና ደህንነት ተረጋግጦ እንዲኖሩና የፖሊስ ሙያ በሀገሪቱ እንዲሻሻል መተባበርን መሰረት አድርጎ በጋራ መስራት አስፈላጊ ነው። ስለዚህ ኢትዮጵያ ከጎረቤት ሀገሮች ጋር በመስራት የተለያየ ዜግነት ያላቸው ሰዎችን ለትምህርት በመጋበዝ እንዲሁም ከሀገራት ጋር ያላትን ግንኙነት በማጠናከርም ታላቅ ስራን እየሰራች ነው ብዬ አስባለሁ። ይህ በእውነቱ አስደናቂ ነው። እኔ አሁን በኢትዮጵያ የሚገኝበት ምክንያቱም እነሱ ጋብዘውን መተን ስልጠና እንድንቀበልና እውቀት እንድናገኝ ስለፈቀዱልን ነው። ይህን እውቀት በኋላ ወደ ደቡብ ሱዳን ተመልሰን ችግሮቻችን በራሳችን ለመፍታት ይረዳናል። የኢትዮጵያ ፖሊስ ኃይሎች በደህንነት መስክ በአፍሪካ ውስጥም ሆነ ከአፍሪካ ውጪ ታላቅ ለውጥ እያመጡ መሆናቸውን አይቻለሁ። የስልጠናን ኢምፓክት የምታየው በፍሬው ነው። ስለዚህ ማንዴላ እዚህ ሰልጠነው መውጣታቸው አጠቃላይ አፍሪካ ላይ የነበረውን የአንቲኮሎኒያል ንቅናቄ እንዴት እንዳቀጣጠለው በታሪክ ተመዝግቦ የሚታወቅ ነገር ነው። አይ ቲንክ ከሁሉም አፍሪካዊ ይሄ ነገር የሚጠፋ አይመስለኝም። ሲቀጥል ደግሞ የአፍሪካ ፖሊሶች ሲቋቋሙ ከነጻነታቸው በኋላ የፖሊስ ማሰልጠኛ የነሱን ተቋማት ሲያደራጁ ሲያዋቀሩ ሪፈረንስ እና ቤንችማርክ የነበረው የኢትዮጵያ ፖሊስ ዩኒቨርሲቲ አሁን እንኳን ከሩዋንዳ ሳይቀር ከቀጠናውም የፖሊስ መኮንኖችን እያመጣን አሰልጥነን እናስመርቃለን። ስለዚህ ይሄንን ስትወስደው በሰላምና ደህንነት ብቻ ሳይሆን ፓን አፍሪካኒዝም መሰረትም የጣለ ተቋም ነው። የኢትዮጵያ ፖሊስ የጣለ ተቋም ነው። የኢትዮጵያ ፖሊስ ዩኒቨርሲቲም ደግሞ እንደ አንድ የኢትዮጵያ ፖሊስ አካል የዛ አካል ነው። የኢትዮጵያ ፌደራል ፖሊስ በትውልድ አካባቢያቸው በሰላም አስከባሪነት ተሰማርቶ እንደሚገኝ የሚገልጹት ደቡብ ሱዳናውያኑ የኢትዮጵያ ፖሊስ ለሀገራቸው ሰላም መስፈን ያለው አበርክቶ የላቀ መሆኑን ይመሰክራሉ። ከሚሰጡት ሀሳብ መረዳት እንደሚቻለው የኢትዮጵያ ፖሊስ ዩኒቨርሲቲ በሩን ለአፍሪካውያን ክፍት ማድረጉ የፓን አፍሪካኒዝም መርሆችን በተግባር ስለመግለጹ አንዱ ማሳያ ነው። ኢትዮጵያን ፌደራል ፖሊስ የኢትዮጵያ ፖሊስ የፓን አፍሪካኒዝም ምልክት ነው። ከተለያዩ ሀገሮች የፖሊስ አባላትን ለትምህርት ማስተናገድ ብቻ ሳይሆን በሌሎች የአፍሪካ ክፍሎች በተለይም በሀገሬ በደቡብ ሱዳን ሰላምና ደህንነትን ለማስጠበቅ ተሰማርቶ ሚናውን በሚገባ እየተወጣ ይገኛል። ከዓመታት በፊት ግጭት በተነሳ ጊዜ ከዚህ ትምህርት ቤት ተመርቀው የሰላም ማስከበር ተልዕኮ ወስደው ደቡብ ሱዳን የነበሩ የፖሊስ አባላትን የማግኘት ድል ነበረን። ይህም ለሰላምና ለጋራ ደህንነት ያለውን አቋም አመላካች ሲሆን የኢትዮጵያ ፌደራል ፖሊስ የፓን አፍሪካኒዝም ምልክት ስለመሆኑ ማሳያ ነው። Federal police is a symbol of Pan-Africanism. Ethiopian Police University is exactly delivering the contents and the concept of Africanism or Pan-Africanism. የኢትዮጵያ ፖሊስ ዩኒቨርሲቲ የፓን አፍሪካኒዝም ይዘትና ጽንሰ ሐሳብ በተግባር እየገለጠ ነው። ሌሎች አፍሪካ ሀገሮችን ወደ ማህበረሰቡ በመጋበዝ መጥተው እንዲማሩ እድል መፍጠር መቻል አንዱ አብነት ነው። ከዚህ ባሻገር የፓን አፍሪካኒዝም እሴቶችንና መመሪያዎችን በእኛ ላይ እንዲሁም በሌሎች ተጋባዥ ሀገሮች ላይ እያሰረጹ ይገኛሉ። በእውነቱ ይህ ዩኒቨርሲቲ የፓን አፍሪካኒዝም ትርጓሜና ይዘት በተግባር እየተገበረ መሆኑን መመስከር እችላለሁ። Exactly taking above the Pan-Africanism's definitions and the content. የኢትዮጵያ ፖሊስ እዛ ድረስ ሄዷል። የአፍሪካ ህብረት የአፍሪካ ድርጅት መሰረታ ድረስ ኮንትሪቢዩት አድርጓልና ያም እንደ ቀላል የሚታይ አይደለም። ከሌሎች ከትሬኒንግ እና ከልምድ ባሻገር የራሱን ተቋምም ለመጀመሪያው የአፍሪካ አንድነት ድርጅት ጽሕፈት ቤትነት
እስከ መስጠት ኮንትሪቢዩት አድርገዋል። በአህጉሪቱ ዘመናዊ የፖሊስ ተቋማት ግንባታ በፓን አፍሪካዊነት ንቅናቄ ዘላቂ ሰላምን በማጽናት ረገድ የነበረውን አስተዋጽኦ በማስቀጠል ዛሬም ራሱን ከዘመን ጋር እያዘመነ የተምሳሌትነት ጉዞውን አስቀጥሏል።